አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ወረደ። ያን ጊዜ እርሱ ጌታ የ2 ዓመት ሕፃን ነበረ። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብፅ ምድር ሽሽ ተመለስ ብሎ እስከምነግርህም በዚያው ኑር። የጌታችንም ወደ ግብፅ መምጣት ስለ 2 ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስብእቱ ምትሃት ነው ብለው እንዳያምኑ እንዳያስቡ። ሁለተኛው የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ፣ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖታትም በፊቱ ይወድቃሉ ያለው የነቢዩ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችን በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት አገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያችም ውሃ ለሩቆች ፈዋሽ ስትሆን ለዚያች አገር ሰዎች ግን መራራ ሆነች። ከዚያም የገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገ። የተረከዙም አምሳል በአለቱ ላይ ተቀረጸች። እስከ ዛሬ ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ እንዳለው እወቂ፣ በውስጡም ድንቅ ተአምራትን አደርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚያ በኋላ ወደ ፀሐይ መግቢያ ወዳለ ባህር ሄዱ። የአስቄጥስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጠምደው በመላእክት አምሳል ያገለግሉኛል። ከዚህ በኋላ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበረ። ጌታችንም ይህ ቦታ የሚቃጠል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት። ጥቃቅን ስብርባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛው የሚጣፍጥ ውሃ ፍልቆ ፈሰሰ። ከዚያ ውስጥም በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽታዎቹ ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱን ድንግል ማርያም እመቤታችንን እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። ከዚያም ስም መጣሪያ ነው። ከዚያም ብህንሳ ወደሚባል አገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስ በሽታው ደዌውን ሁሉ ይፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክት በየዓመቱ አደረገ። ይኸውም ከቀኑ ኩሌታ በማይጠንትና በጸሎት ጊዜ ለእግዚአብሔር በዚያቸው ውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለው ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ ወደ ቀድሞ ቦታው ይመለሳል። ውሃው ከነበረበት እስከደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ የሆነ እንደሆነ ግን በግብፅ አገር ታላቅ ረሃብ ይሆናል ይላሉ። ከዚያ በኋላ ወደ እስሙናይን ሀገር ሄዱ። በዚያው ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍልዎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖርበት ወራት በፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነስ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ተመለስ አለው። ያን ጊዜ ተመልሰው ወደ ምስር ደረሱ። ወደ ማዕልቃም በዚያች ዋሻ ውስጥ አደሩ። እርሷም እስከ ዛሬ ድረስ የቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች።
ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚመጣው ነው። በእርሱም ደግሞ አብያተ ክርስቲያናት ንዋየ ቅድሳትና ታቦተ ሕጉም የሚከብርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችንም መመለስም ልጁም ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህም ተአምራትን በግብፅ ድንቅ ስራንም በጣኔዎስ በረሃ ያደረገ በማለት እየዘመርን በዚህች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውንና ምሕረቱን ይሁን። አምላክን የወለደች የከበረች የድንግል እመቤታችን ማርያም በረከቷ የዮሴፍና የሰሎሜም በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ ዕንባቆም ነቢይ። በዚህች ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጨዱለት ምሳቸው አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህንን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆምም ጌታዬ ሆይ ባቢሎን አላየኋት ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡን በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ ይሁዳ አገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ወደ መቅደስ ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ስራህንም አይቼ አደነቅኩ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋራ ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣ ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወደ አሉበት አብረዋት ሄደ። ነፍሳቸውንም ይመልሳቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አስነሳቸው። እረፍቱም በቀረበ ጊዜ ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች። ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜ አረፈ። በክርስቲያናዊ ንጉሥ በአንስጣሴዎስ ዘመን እንዲህ ሆነ። ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ ወደሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷም በዚች ቀን ከበረች። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የእንጽና አገር የከበረ ቀሲስ አብቆልታ በሰማዕትነት አረፈ። ይህም ባለመድኃኒት ነው። ለበሽተኞች በጎ ሥራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስም ላከ። የዚችን አገር ሰዎች ጣዖታት እንዲሰግዱ ያስገድዳቸው ዘንድ በዚያን ጊዜ ይህንን ቅዱስ ያዙት። ወደ እስሙናይንም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉት አዘዘ። ከዚያ በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምእመናንም መጥተው በድኑን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይ ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የአሮን ልጅ የአልዓዛር ዕረፍቱ ሆነ። ደግሞ የአርከሊድስ የቴፋላስ የማርየ መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ግንቦት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዕንባቆም ነቢይ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ ቅዱስ አብቆልታ ሰማዕት፣ ቅዱስ አልዓዛር ካህን የአሮን ልጅ። ወርሃዊ በዓላት ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመርአስ፣ ቅዱስ አባላሪዮስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ።
አሕዛብንም ሁሉ በብረት ዘንግ ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግባት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ስንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንኡስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራይተ ኩሉ እምባይስ ህቡረ ይማረን ኢየሱስ ክርስቶስ አሜን። ይማረን።